ኢዚ የሆነ ነገር አእምሮ ላይ መጥቶ ነውና ልጠይቅህ እስኪ። ቀላል ይመስለኛል። የሰማይ የምድር ፈጣሪ ማን ነው ብዬ ስጠይቅ ማን ነው የምትለው? እኔ አላህ ነው ብዬ ነው የምመልስልህ። አላህ እንዴት ፈጠረ ሰማይና ምድር? እንዴት ፈጠረ ነው ጥያቄው። ሀው የሚለውን ነገር እንዴት ነው ፕሮሰስ እንዴት ነው የፈጠረው? እሺ የሚለውን ተወና በምኑ ፈጠረው? እሺ ያም እኮ ፕሮሰስ እኮ ነው የጠየቀኛለሁ። ያ እኮ በምንድን ነው የፈጠረው? ፕሮሰሱን እናውቃለን እንዴ? ለምሳሌ ከገለጸልን በስተቀር ከነገረን በስተቀር ለምሳሌ አምላክ እኮ ነገሮችን ከዓለምንም ነው ወደሆነ ነገር የሚያመጣው እንጂ እኛ ፍጡራን በምናይበት መልኩ እኮ ያንን ነገር እኔ እንዴት ትጠይቀኛለህ ታዲያ? ለምሳሌ እኔ ይሄ ከምን ተሰራ ካልክኝ ፔፐሩ የሚሰራበት ከእጽዋቶች ከማመት ከዛትን ተብሎ ፔፐር ተዘጋጅቶ እልሃለሁ። አምላክ እሺ ያንን እኮ ይጠይቀኛል። ስለ መለኮት ነው ይጠይቀኛል። መለኮት እንዴት ካለምንም ወደ ምን ይፈጥራል ያልከኝ? ካለምንም እንዴት እንደፈጠረ ካለምንም ነቲንግ ቱ ሰምቲንግ እንዴት ይፈጥራል? ያ እኮ ነው ፈጣሪ ያስባለውላ። እኛ ራሱ አሜዚንግ ነው በዛ እኮ። ለምሳሌ እናንተ የምትሉት ነገር አለ። ለምሳሌ ምን እንላለን? በቃሉ ፈጠረ ትላላችሁ አይደል? ቃሉ እኮ ኮማንድ ሰጠ ነው። ለምሳሌ ኢዛ ቀዳ አምረን ፈኢነማ የቁል ለሁ ኩን ፈየኩን። አንዳች ነገር ማድረግ በቃሉ ምን ብሎ ነው የፈጠረው? የሚፈልገው ነገር ሁን ይላል፣ ይሆናል ያ ነገር። ኦኬ ሁን የሚለው ያላ ቃል ነው ማለት ነው አይደል? ሁን የሚል ነገር አይደለም። አላህ ተናጋሪ ነው። አምላክ ሲነገረን አንዳችን ነገር ማድረግ በሻው ጊዜ ባባሽ ለምሳሌ ቃል በቃል እንጠቀም። ኢዛ ቀዳ አምረን ፈኢነማ የቁል ለሁ ኩን ፈየኩን። አንዳች ነገር በሻ ጊዜ ያን ነገር ሁን ይላል። ምክንያቱም የሁነት ጉዳይ ነው። እንደዚህ ሁን፣ ለምሳሌ ይሄ ነገር ይፈጠር፣ ይሄ ነገር ይሁን ብሎ ትእዛዝ ነው የሚሰጠው። ገባ? ተናጋሪ ይሁን ብሎ ትእዛዝ ሰጠ አይደል? ይሁን ሁን ምንም ነገር ማድረግ በሻ ጊዜ እንደዚህ ሁን የሚለው ቃሉ ነው። ሁን የሚል ፐርሰን የለም። ሁን የሚለው ምንድን ነው? ቃሉ ያላ ቃል አይደለ? እኔ የተሰማኝ አይደለም። ለማንኛውም እሱ እያወራ ከሆነ ነገሩት። እኔ የተሰማኝ አይደለም። የኔ ይሰማል። አሁን ተመልሰሃል እኮ በኮማንዱ ነው አልከኝ። ኮማንዱ ምንድን ነው ስለ ሆና ንግግር እኮ ንግግሩ ምንድን ነው? ካለ የወጣው ንግግሩ ምንድን ነው? በቃ አሁን ይሄ እዚህ ድረስ ነው እኛ ማወቅ የምንችለው። ምክንያቱም አምላክ የሚባለው ነገር አልታየም። ምክንያቱም ተናጋሪ ነው። ይሄንን ነው አምላክ ይናገራል አይደል? ተናጋሪ ስለሆነ ይናገራል። ቃል ደግሞ ተናጋሪ ነው። አሁን አንተ ከሆነ ትእዛዙ ደግሞ ዜር ዘ ሊሚት። እኛ አላህን የምናውቅበት ሊሚት አለ። ገባህ? ምክንያቱም ከፍጥረታት ጋር ልክ እኛ ባየነው ሎጂክ አይደለም የምናየው እና አምላክ ተናጋሪ እንደሆነ የምናውቀው አዋቂ ነው ብለን የምናውቀው እንጂ እውቀቱ ምን ያህል ነው፣ ለምሳሌ ምን ያህል እንትን ነው። ልክ እኛ አሁን ሚሞሪን በምንለካበት ወይ ምን ያህል ነው እንደዚህ ምናምን ብለን እንደዚህ ማውራት አንችልም። ምክንያቱም ስለማናውቀው ሁላ ማለት ነው። አሁን አንተ የጠየቀህ እንዴት ነው ሀው የሚለው ፕሮሰስ ያላ ኮማንድ ወይም ትእዛዛዊ ቃል ተናጋሪ ነው። አምላክ ይናገራል። ያው የሚናገረው ከአፉ ወጥቶ የሚናገረው ቃል ምናምን እንደዛ ራሱ እንደዛ ማሰብ አንችልም። አሁን አንተ አእምሮ ላይ እየሳልክ ነው። ችግሩ እሱ ነው። ሬዲቲ አንተ ስለምትወረኝ ገባህ? አሁን አንተ ሲወጣ ያ ንግግር እንዲህ ሲሆን ምናምን ማለትም ከአፉ ሲናገር ምናምን አንተ አሁን ቪዥዋላይዝ አድርገህ ስላል ቀድሞ አእምሮ ላይ በድምፅ አይሰማም። ቆይ ለምሳሌ ይሁን ሲል አይሆንም። አንተ አሁን በአእምሮህ እየሳልክ ነው የምትነግረኝ። በአእምሮ አይደለም። ሲምፕል እኮ ነው። አንደርስታንድ አድርገኝ። አላህ ይናገራል አላህ ይናገራል። አንዴ እኔን አንደርስታንድ አድርገኝ። አላህን መጀመሪያ ወቅ ሊሚት ድረስ አለው አምላክ ነው። በቃ እስከተረዳው እኔ ከዛ በኋላ አይደለም። አላህ ይናገራል። አንዴ አምላክ ውክ ስለስከተረዳው ማንም ሰው ሊያውቅ አይችልም። ሲጀመሩላ ማለት ነው። የትኛውም ሃይማኖት የትም ይሁን ብየት አምላክን ፍጹም ሊያውቀው አይችልም ማለት ነው። አምላክ በኢሴንሱ አንድ ነው አይደለም የሚለውን ነገር እንጂ ይመለካል አይመለክ የሚለው ነገር እንጂ አምላክን ፍጹም እሱን መገምገሙ ላይ መቼ የምንችልበት ፓወር ላይ የለንም። ማንም ሰው የለውም። እንደዛ ነው። ከታወቀ ፓወር ካለ ያንን እሱ የመገምገም በቃ ፍጡር ነው ማለት ነው የምታመልከው ሲጀመር እኮ አለ። እኔ እኮ ይኸውልህ ለምሳሌ አላህ ይናገራል ብዬ ነው የጠየቅኩህ። ላስመርልህ። ቆይ አንዴ ላስመርልህ። አላህ ከተናገረ ኧረ በፈጣሪ
ኧረ ጥፋልኝ። በቃ ምሳሌ አምላክ ይኸውልህ ይናገር እዚህ ድረስ ነው የምናውቀው ብዬ አይታይም የሆነ የሚታይ መስሎኝ። እሺ አምላክ ተናጋሪ ነው አዋቂ ነው ምናምን እንደዚህ የእሱ አትሪቢዩቶች ናቸው። አምላክ ተናጋሪ አዋቂ ነው። በቃ እንዴት ሀው የሚለውን ጥያቄ ከሆነ እዚህ ጋር ሀው የሚለውን ለምሳሌ ሀው እንዴት ስለ ሀው ካልከኝ ይሄኛው ጥያቄ ይሄን እኛ ማናችን ማናውቅ እንደዚህ ነው። አሁን ጠይቀኝ። እሺ አምላክ ይናገራል አይደል? ይናገራል። ሀው እንዳትል እሺ አልልም። እንዴት ይናገራል ብዬ አልጠይቅህም። አምላክ ወይንም አላህ ይናገራል ስትለኝ አዎ አልከኝ። እንደጠቀስኩ ነው የሚናገረው ምንድን ነው የሚባለው? አላህ የሚናገረው ንግግር ምንድን ነው? እዚህ ውስጥ ያለ እዚህ ውስጥ ያለ ነገር ነው። ሀው ብቻ ምንድን ነው የሚባለው? ለምሳሌ ምንድን ነው እነዚህ እዚህ ጋር ያሉትን ጥያቄዎች ነው የምጠይቀኝ። አሁን እየጠየቀኝ ያለኸው ልክ እንደኛ አይነት ድምፅ አይደለ? ሀው አላልኩም። አምላክ የሚናገረው ንግግሩ ምንድን ነው የሚባለው? እንዴት የሚል ነገር ነው። እንዴት ብቻ ሳይሆን ምንድን ነው ያ ነገር ማለት ነው። እኛ መለኮት ነው ብለን የምንጠቅስልክ የእሱ ንግግር መለኮታዊ ነው እኮ። መለኮትማ ይኸውልህ መለኮትማ ያው ባህሪው ነው አይደል? መለኮትነት ባህሪው ነው። እሺ አላህ ይናገራል ስትለኝ ምንድን ነው? አዎ ነው አይደለ? ይህ የአላህ ከአላህ የሚወጣው ንግግር ምንድን ነው? ሌላ ጥያቄ አለ? እንትን ሬድቲ ወደ ምን ሊሄድ እንደፈለገ ገብቶኛል። እኔ ደግሞ ስቴፕን ሄድኩኝ ምንም ልረዳው አልቻልኩም። ቆይ ችግር የለውም። ሬድቲም ጥያቄን አቅርብና እኔ ከተረዳሁ እንሄዳለን በእኔ መንገድ። ቀጥል። እሺ አላህ ይናገራል። ይናገራል። አላህ ሲናገር ከውስጡ ከራሱ ሲናገር ንግግሩ ምንድን ነው የሚባለው አልኩ። ለምሳሌ ውስጥ ምንድን ነው አልገባም። ውስጥ አላህ ሲናገር ለምንድን ነው ዓለም እንዲፈጠር የሆነ ነገር እንዲሆን ነው አይደል የሚናገረው? በምክንያት ነው የሚናገረው። እሺ አሁን ዓለምን እንዴት ብሎ ነው የፈጠረው አላህ? ኦኬ ማለት ዲቴይሉ ነው የምንነግርህ። ሰማይና ምድር ይፈጠር ብሎ ነው አይደል? ወይንም ሰማይና እሺ ቆይ በቃ ክሊር ላድርግልህ። ቆይ ኢዚ ላድርግልህ። ሲምፕል እኮ ነው እኮ ኢዚ ላድርግልህማ። ምን መሰለህ አላህ አንድ ነገርን ባሻ ጊዜ ለሱ ሁን ይለዋል፣ ይሆናል። በቃ በቃሉ ያንን ነገር ይፈጥራል። እሺ በቃሉ ሁን በሚለው ቃል ይፈጥራል አይደል? መልካም። ስለዚህ አላህ ሁን በሚለው ቃሉ ሲፈጥር ቃሉ ምንድን ነው? ያላህ ቃል በቃ እሺ አብዱ እንትን አውቃለሁ እኮ በደንብ ዛሬ ይሄንን ማለት ነው። ሁለተኛ እንዳትጠይቅ አድርጌ መልሼ ነው የምልህ። እስኪ ቆይ አሁን መልስ። ፉከራውን አይደለም እኮ ሁሌ ስለምጥ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ክፈትልኝ። የቁርአን መልስ መጽሐፍ ቅዱስ ላይ ነው ያለው? አይ ለአንተ ጭንቅላት በሚስማማ መልኩ ልመልስ። የቁርአን መልስ መጽሐፍ ቅዱስ ላይ ነው ወይ ያለው? እሺ ችግር የለውም በቃ ተወሽ። አንተ ታያለክ፣ ላስረዳክ። ስለ አትሪቢዩት ታያለካ። በምልክ ነው የምታየው? በአይኔ። ኦኬ አንተ ነው የምታየው? አይንክ ነው የሚያየው? እኔ ነኝ የማየው። አይንክስ? አይኔም ኮኔክትድ እኔ ካለው አይኔም ማለት አይኔ ከኔ ተለይቶ አይወጣማ። አይኔ ከኔ እኮ ማን ነው የሚያየው? እኮ ለይልና አይንክ ነው የሚያየው? አንተ ነው የምታየው? አይኔና እኔ አንለያይም ብራዘር። ገብቶሃል አይደል? እኮ ታዲያ አይንክ ነው የሚያየው ወይስ አንተ ነው የምታየው? አይኔ ያያል። አይኔ ያየ ማለት እኔ ያየው ማለት ነው። ኦኬ አይንክ አንተ ነህ? አርጊውመንቱ ፋላሲ ነው አይደለም። እኔ አስረዳኝ በለኝ፣ አስረዳሃለሁ። ችግር የለውም። የኔ አይንና እኔና አይኔ አንለያየም። አይኔ እያልክ እኮ ነው። ባለቤት እኮ አለው። የአንተ አይን ያንተ ነው። አይኔ እያልክ የኔ አይን ከማን ጋር ነው? ከኔ ጋር ነው ያለው። ከአንተ ጋር ነው ያለው፣ ግን አንተ አይደለም። የኔ አይን ከኔ ጋር ነው ያለው። ስለዚህ ያንተ ነው አይኔ ቢሆን እኔ አላይም። እኔ የሚለው አይኑ ያንተ ነው። ሁለቱንም አይኔን አንተ ጋር ወሰደው እኮ አይኔ ይችላል። አንተ ጋር ያለው አይን ግን የኔ አይን ሊሆን ይችላል። ሬቲም አሁን አንተ የአይኔ አልክ አይደል? አይኔ ስትል የኔነት እኔነት የሚላለው የኔን አይን ከእኔ ውጭ አንተ ጋር ብትወስደው ያ አንተ ልጠይቅ ያመጣውን እንዴት የአንተ አይን ያያል አይደለ? ያያለው የአንተ አይንን ከአንተ አይን ውስጥ ወስጄ እኔ ጋር ባደረገው አንተ ታያለህ። የኔ አይን አያይም። የኔ አይን አያይም። የአንተ አይን ያያል ካልከኝ የኔ አይን አያይም። ማን ነው የሚያየው? እኔንም በአይኔ የማየው
ፋላሲ ገብቷል። አሁን እንደዚህ አይነት ጥያቄ ነው የምትጠይቀኝ? ያንተ አይደለም ላስረዳክ እይማ የሬድ ቲም እኔ አሁን አያለው በምንክ ነው የምታየው ካልከኝ በአይኔ እልሃለሁ። የኔ አይን ለእኔ ጥቅሙ እኔ እንዳይበት ነው። ገባ? ማያ ነው፣ ኢንስትሩመንት ይባላል። ለምሳሌ አንተ ቲክቶክ በምንድን ነው የምትጠቀመው? በስልክ ነው። ኦኬ፣ ስልክክ ነው የሚጠቀመው ወይስ አንተ ነው የምትጠቀመው? እኔ ነው የምጠቀመው በስልክ። ስልክክ ምንድን ነው? የአንተ መጠቀሚያ ነው አይደል? ኦፍ ኮርስ። እሺ፣ ስለዚህ ኢንስትሩመንት ነው ማለት ነው። ስለዚህ ያንተ አይን አያይም፣ አንተ ነህ የምታይበት። ያንተ አይን ታዲያ ምን ነው? ይሄ ኢንስትሩመንት ከኔ የተለየ ነው። ኦኬ፣ ልክ እሺ፣ ነው ከአንተ የተለየ አይደለም፣ ያንተ ነው። እሺ፣ እኔ ጋር ምን ያለው? ኦኬ፣ እኔ ጋር ያለው ያንተ ስለሆነ አይለያይም። ገባህ? አሁን ወደዚህ ስንመጣ ምን መሰለክማ፣ አንደኛ ምንነት የሚባል ነገር አለ ሬቲም፣ ሁለተኛ ማንነት የሚባል ነገር። አዎ ምንነት። ኦኬ ወደዛ ከምትሄድ አሁን ያመጣው አጠቃላይ ላስረዳክ ነው። ካሁኑ ጋር በደንብ ላስረዳክና አሁን ምን መሰለህ ሬቲም፣ አንድ ነገር ልንገርክማ። እዚህ ቲክቶክ ላይ 3 አይነት የውይይት መድረክ አለ። አንደኛው ፖለቲካ፣ ሁለተኛው ደግሞ ስድድብ፣ ሶስተኛው ደግሞ በቃ ወጣት ነን ጥሩ አማርኛ እናወራለን። ቢያንስ አንተኛን ስጠይቀን እነሱ ምንድነው አንደርስታንድ የሚያደርጉት የሚለውን ነገር አንደርስታንድ አድርግና በዛ ልክ ጠይቀን እኮ እንደዛ እኮ ነው። ለምን መሰለህ አሁን ያለ አካል ኢንስትሩመንት ነው፣ መፍጠሪያው ነው። እኮ ልምጣልህ። አሁን ምንነት የሚባል ነገር አለ፣ ማንነት የሚባል ነገር አለ፣ ከዛ አትሪቢዩት የሚባል ነገር አለ። ገባህ? የአንተ ምንነትህ ምንድን ነው? የኔ ምንነት ሰው ማንነትህ ምስ ፐርሰን ነኝ። እኔ ባይነት አለ። ማንነትህ ማለት አሁን ለምሳሌ አንተ እኔ ስትል ምንነትህን አይደለም ታሳቢና ዋቢ ማንነትህን ነው። አዎ ማንነትህ ማለት እውቀትህ፣ ፍቃድና አስተንፋስክ አይደለ? እሱ ማንነቴ ነው። እውቀት እኮ ማንነትህ እውቀት ሳይሆን እኛ የምንለው መንፈስ፣ ነፍስ፣ ስጋችን ማለት ነው ማንነታችን። ስጋማ ምንነትክ ነው። ስጋክማ ምንነትክ ነው። ሰው አይደለክ እንዴ? ወደዛ ውስጥ አንሂድ። አሁን እየሄደ ነው እሱ። እኔ ኮምፓውንድ ዩኒቲ ነኝ፣ እኔ ትራይኮቶሚ ነኝ ብዬ ስለ ነው የምናስው ክርስቲያን። ኖ ምንነት ሲባል ምንክን ነው ምንነት የምትለው? ሌትስ ባክ ቱ ዘ ፖይንት ብሮ። አሁን እኔ እየጠየኩ ያለው ከስር ጀምሮ እያጠራን ነው የምንሄደው። ከስር እያጠራን እሺ፣ ሲምፕል እኮ ነው የኔ ጥያቄ። ያለ ምንነትህ ምንድነው? ንገረን። እሱን ነገርኩህ እኮ እኔ ቆይ ጃን እፈልገዋለሁ ማለት ያመጣውን ነገር ሬቲም አንዴ በቃ የሚታርጌቱ ስነጠብቅሽ ትንሽ ጠብቅና አንዴ ሊንዳ ትቀጥል። አንዴ አንተ የተወሰነ እንትን በልና እረፍት አድርግና እዚህ ሆነ ጠብቅን፣ ወይ ደግሞ የትን ቦታ መሆን ይችላል። ሊንዳ ምክንያቱም የሆነ እንትን ጀስት አንተን ለማስረዳት ነው ላይ ከፍተኛ ይመስሉ የሆነ ሁለታቸው የሆነ ቢግ የሆነ ነገር አይደለም የተነሳው ብዬ ስለማምን ነው። እሺ ሬቲምዬ ጠብቅና አንተም ትቀጥላለህ። ሊንዳ አለሽ ጃ ችግር የለውም። ቤዚክ ጥያቄ የጠየቀችን ስለሆነ እሷን እያስረዳናት ታይም እንዳይገልብን ነው። ሬቲም ለዛ ነው ይሰማል። ሊንዳ እሺ፣ ኤርፎን ስለሰካው ትንሽ ድምፄን እቀንሳለሁ። እሺ እሺ። ስሙማ እየጠየኩ ስለምን ነበር? ስለሆነ ነገር እየጠየኩ ነበረ ግን ሀሳቤን እንዴት ነው በተንከው ነገር ልጠይቅህ ያሰብኩትም ማለት ነው። ክርስትና ውስጥ ገብተህ ልጠይቅህ የራሴን ሁል ቀጥል ጥያቄዎች መቀጠል ትችላለሽ። ቅድም ያነሳንበት ፓርታችን መጽሐፉ ላይ ያለውን ነገር ነው ያነሳነው እንጂ አይደለም መጽሐፎችን ትረስት ልናረጋቸው አንችልም የሚለውን ነገር ሊንዳ ይነገርኩሽ። ምክንያቱም ደብዳቤዎች ናቸው ነው እንደዛ ማለት አንችልም፣ እንደዛ ብለን መደምደም አንችልም ነው እኔ ደግሞ እያልኩ ያለሁት ማለት ነው። የራሴን ጥያቄ ልጠይቅህ። ኖ አይደለም ታሪክ ያወራል ነው። ታሪክ ደግሞ ማውራቱ ምንም ችግር የለበትም እያልኩ ነው እኔ ደግሞ ያለሁት። አዎ ታሪክ ያወራል ደግሞ አይደለም እያልኩሽ ያለሁት እኔ። ታሪክ ያወራል ሳይሆን ቶታሊ መጽሐፉ ራሱ ታሪክ ነው እኮ ነው። ቶታሊ መጽሐፉ ገና ሲጀምርም ታሪክ ነው። አጠቃላይ በቃ ሙሉ ትረካ ነው ጠቅላላ ማለት ነው እንጂ የሆነ ተናጋሪው ማን እንደሆነ ራሱ አይታወቅም። ሙሉ ትረካ እኮ ነው። ገና ሲጀምርም ትረካ ነው አልኩሽ እኮ። እዚህ ጋር ካየሽው ሉቃስ ወንጌል ምዕራፍ 1-4 ላይ የከበርክ ቴዎፍሎስ ገና ሲጀምር እኮ ነው። የከበርክ ቴዎፍሎስ ለቴዎፍሎስ ገና የሆነ ማን እንደሆነ ማናውቀው ሰው ለቴዎፍሎስ የሆነ ነገር እየላከለት ነው። ከዛ ከመጀመሪያው በአይን ያዩትና የቃሉ ገሮች እኔ አላየውም እያለ ነው ሲጀምር። ሰውየው የኢየሱስን ታሪክ ሁላ ያዳመጠ አካል ሁላ አይደለም። ከዛ ግን ልጽፍልህ መልካም ሆኖ ታየኛል።
መልካም ሆኖ ስለታየኝ ነው የምጽፈው ብሎ ጀመረ። ከዛ የተፈጠሩ ታሪኮችን እንደዚህ ሆኑ እያለ ሙሉ ታሪክ ነው የሚያወራው መጽሐፉ ላይ ጠቅላላ ማለት ነው ሊንዳ እንጂ እኛን ስንናገር በቃ መጽሐፉ የታሪክ ነው፣ አጠቃላይ የታሪክ መጽሐፍ ነው። የማቴዎስ ወንጌልም ተብሎ ብላችሁ ያስቀመጣችሁትም ገና ሲጀምር ኢየሱስ የዘር ሐረግ አወላለድ የሚያወራ የተዘጋጀ መጽሐፍ እንጂ ሌላ አይደለም እንጂ አምላክ እንደዚህ ያለ የሆነ መመሪያዎች ያሉት እንዲህ አምላክ እንደዚህ ያለ ምናምን የሚል ነገር አይደለም። ኢየሱስ በዚህ ታሪክ ውስጥ ግን ኢየሱስ የተቀበለው መጽሐፍ እንዳለ ይናገራል። እንደዚህ ነው የምንወስደው እንጂ ቶታሊ እንደዚህ እንጂ ከማል ታሪክ ፒክ እያልኩ እየነገርኩሽ አይደለም። ገና ሀሳብ የተጻፈበት ምክንያት ራሱ ገና የመጀመሪያው እንትን ላይ ይናገራል። ስለዚህ ሊንዳ ይሄኛውን እንደ መመሪያ መጽሐፍ አድርገሽ ሳይሆን እንደ ታሪክ መጽሐፍ አድርገሽ ልታነቢው ነው የሚገባው እንጂ አምላክ የሰጠሽ መመሪያ መጽሐፍ በጭራሽ አይደለም። በጭራሽ ማለት ነው። ኖ እንደ መመሪያ መጽሐፍ ነው። ይኸውልህ አሁን አንተ እንደዛ ያነሳህበት ቦታ ሊኖር ይችላል፣ ግን እኮ እንዴት ምድርና ሰማይ እንደተፈጠረ የሚገልጽበት እንዴት ማለት በቃ ብዙ ነገር የሚያብራራበት ቦታ አለው። እንደዛ ብቻ ብለህ መደምደም አንችልም። እና እኔ ደግሞ አሁን ይኸውልህ እሱ አሁን እኮ መሀል እኔ አሁን ምንም ሚስአንደርስታንድ አታግልኝ እንዳይቀርታ አይኖ አውቃለሁ ውስጥሽ ላይ ያለውን ነገር እንዲሆን የፈለግሽው ነው እያወራሽኝ ያለሽ ማለትም ከመሀል ቢሆን ጥሩ ነው። ልክ ነሽ። መሀል ላይ ይተርካል ብለን እናልፋለን። እንደዛ እኮ አይደለም። እኔ ቁጥር አንድ ነው ያሳዩሽ። የሉቃስ ወንጌል ብላችሁ ጻፋችሁት ቁጥር 1 ላይ ገና ጽሁፉ ገና ሲጀምር ያለው የነገርኩሽ የከበርክቲ ፍሎሶይ ብዙዎች ታሪክን ስለጻፉ እኔም ልጽፍልህ መልካም ሆኖ ታየኝ። ገና ጅማሮ የማቴዎስ ወንጌል የሚለው የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ነው። ስለ ኢየሱስ ታሪክ ነው የሚያወራው። ገና ሲጀምር ማቴዎስ 9 ላይ አሳየውሽ። አንድ ማቴዎስ የሚባል ሰው አገኛ ተከተለኝ አለው ምናምን እያለ ስለ ታሪክ ነው የሚያወራው እንጂ መጀመሪያ ላይ መሀል ያሉ ታሪኮችን አይደለም የመረጥኩሽ። ገና ሲጀምር ራሱ ታሪክ መጽሐፍ ነው ሙሉ በሙሉ ማለት ነው። ያውም የተሟላ ራሱ የታሪክ መጽሐፍ አይደለም። ለምክንያቱም ምኩራብ ላይ አሁን ኢየሱስ ምንድን ነበር የሚያስተምር የነበረው የሚለው አይታወቅም። ምኩራብ ገብቶ አስተማሪ ይላል ሉቃስ 6:6 ላይ ምን እንዳስተማረ ግን አይታወቅም። ከአምላክ ኢየሱስ ተቀበለ ይላል። ምንድን የተቀበለው አይታወቅም። ይንዳ ኦኬ። በዚህ ጉዳይ ይንዳ አንዴ ቆይ፣ ፍቃደኛ ከሆንሽ ያው ታወራለህ። በጣም ፍቃደኛ ነኝ። ከሆነ እሱ የተወሰነ ቢያግዘኝ ደስ ይለኛል። አሁን አንተ ትመልሳለህ ማለት ነው። እሺ አንዴ ይንዳ ሚታር ኦኬ። አሁን ጥያቄና መልስ ሳይሆን ለምሳሌ ለምን መሰለህ አውል ሜክ ስታንዳርድ ኦኬ። ምን ማለት ለምሳሌ ቆይ እኔ እሺ ጠይቅ። እሷን እየጠየቃት ስለነበር እኮ ነው እኮ አንተን መጠይቃ አንተም እኮ እንድትመልስ ነው የጠየቀው። ከሷ ተራውን ማይኩን ተቀበል። አሁን ምንድነው ለምሳሌ እናንተ የራምጣው ምራፍ አታለቃቅስ እንጂ ወደ መለቅሶ አትበል ትመልስ አይደል? መሐላችን ማልቀስ ሳይሆን ማለት ለምን ታው ማለት እኮ ከሷ ተቀበልካ ታታላለ። ቆይ ያልከውን ላስተካክል። አታስተካክል። ጥያቄ ጠይቃለሁ። እሺ ጠይቅ እስቲ። ከዛ አንድ ጥያቄ ጠይቃለሁ። ሊንዳ ፎሎ አድርጊኝና እናወራለን። ያው ትንሽ አወራ ማውረዳችሁ ስለማይቀር በቃሽ። መልካም ጊዜ ሆነልክ። በቃ እንደዚህ የለም ከይቅርታ ጋር ያስወርለም አንቺ አሁን እንትን እንዳትይ ነው ማሽጣል። አንዴ ፎሎ ላድርገው አብዱ፣ እሱን አንዴ ፎሎ ላድርገው ላስገባውና እሺ ላስገባና ጥያቄ ለምን ጥያቄ ከመለሰ ነው ፎሎ የምታደርጊው። ጥያቄ ካልመለሰማ ለምን ፎሎ ታደርጊዋለሽ? እሺ ፕሊዝ በእናትህ እሺ ጥያቄ ልጠይቀውና ከዛ በኋላ ከመለሰልሽ ፎሎ ታደርጊዋለሽ። ጥያቄ ጠይቀሃለሁ ትመልሳለህ። በአሁኑ ለሷ ባልኳት ነው የምጠይቅ። ጥያቄ ጠይቀዋለሁ ከመለሰ እንትን ትይዋለሽ። ሀይል ይሻለው ፎሎ አድርጊኝና እንግዲህ ቁርአንንም መጽሐፍ ቅዱስንም ብትን አድርገን እናያለን እኔ ቤት። ስለዚህ ፎሎ አድርጊኝ። እኔ ሳወራ አትንጣ እኔ ጋር ከዚህ በኋላ ይሄ ነው አንድ አደገኛው ፓርት። ጥያቄ አይመልሱም ግን አሁን እዚህ መመለስ እዚህ እኮ ለምን ፎሎ እዚህ ለምትጠይቀውን አትመልስም? እዚህ ማይመልስ ከሆነ ለምንድን ነው አንቺ ፎሎ የምታደርገው? እዚህ እኛ ፊት ላይ ማይመልስ ከሆነ በውስጥ ነግርሻለሁ፣ እዛ ነግርሻለሁ ምን ያደርጋል? እዚህ ልክ አንቺ እኮ መሀላችን እኮ ያስገባሁት እሱ እንዲመልስ ነው። ገባሻ? ስለዚህ ጥያቄውን ሳይመልስ አሁን ምናልባት ያውቃል ብለሽ ከሆነ ይኸው እኛ ፊት ለፊት ላይ እኮ ማስቀመጥ እኮ ነው። ጥያቄውን ከመለስክ በኋላ እንትን እላለሁ የሚል ነገር ነው መሆን ያለበት። አይሽ እንዳመጣ እኔ ቤት ከዚህ በኋላሽ ጥያቄ ሳት ማትመልስ ተማማ አንዴ ማለት ነው። ይኸውልህ
ያው እሱ ኖሌጁ ካለው በዚህ ነገር ላይ ያው እኔ አሁን ያን ያህል ቢግ አይደለሁም፣ ግን ያው አንተ ከባለፈው ጀምሮ እንደዛ አይደለም አዲንዳ ይሰማሻል። አሁን እዚህ እኮ ጥያቄ ልጠይቅሽ አንተን ስለው አይ መጠየቅ አልፈልግም ተረዳሽ። እንደዚህ አይነት አካላት ልክ ቃሉ ነው። አሁን እኔ ምንም አይነት የስነ ምግባር እንትን አላየሁበትም። ይቅርታ እሱ አይደለም ሊንዳ እያልኩሽ ያለው የስነ ምግባር እንትንና አለምልም ሳይሆን ታክቲካል የሚባል ነገር አለ። ለምሳሌ ጥያቄ ልጠይቅ ሲባል እሺ ጠይቀኝ ብሎ ወደ ጥያቄ ነበር የምንገባው። እንደዛ አይደለም አንቺ የቲክቶክን ፖለቲካ ስለማታውቂው ነው። እሱ ፎሎ አድርጊኝ ምናምን እንደዚህ ብቻ ነው ያለው እንጂ ጥያቄ ልጠይቅ ስለ እሺ ጠይቀኝ ብሎ ጸጥ አላለ። ገባሽ? ወደ ጥያቄው መግባት አልፈለግም። ልጠይቅህ አንዴ እሱ ያልኩትን አይ አልፈለግም እንደዛ። ስለዚህ በእንደዚህ አትታለይ። እዚህ አይ እኔ መመለስ አልፈልግም እንዲሉሽ ኤክስፔክት አታድርጊ። እዚህ ጋር አሁን እኔ ልጠይቅን ያለው ደጋግሞ ልጠይቅ አልፈልግም። አብዱዬ ሰላም አለይኩም። አፍዋን አብዱ ወአለይኩም ሰላም። እስኪ ይቀጥል። አይ ሊንዳ ሳያት የሆነ የጨነቃት አይነት ነገር የሆነ የምትሰማው ነገር አዲስ ነገር እየሆነባት ይመስላል። እሺ ስማ አብዱልከሪም ኦርቶዶክስ ነው ወይስ ሊንዳ ስሚዝ ማለት ይኸውልሽ ሊንዳ ፕሮቴስታንት ከሆነ ቶ ፕሮቴስታንት ነው። አዎ ግን ልንገርሽ ሊንዳ ይኸውልሽ እየሰማሽኝ ነው ሊንዳ? ይሰማሻል? ያ እየሰማሁ ነው። አዎ ነጥቡ ምን መሰለሽ የባህሪ ችግር ላልሽው የባህሪ ችግር ልጁ ላይ አለበት በመጀመሪያ ደረጃ እንዲሁ ዝም ብሎ ማለት ነው። ፎር ኤግዛምፕል ለምሳሌ መቼ አሁን ምንም አይነት ነገር አላሳየም። ልነግርሽ ነው ችግሩን ያው ልነግርሽ ነው ቃል በቃል ልነግርሽ። ችግር የለውም አዳምጪኝ ብቻ አንቺ ፓኒክ አትሁኝ፣ አትወዛገቢ ምንም። እኛ እዚህ የመጣ ነው ላስገባውና እስሚዝ አንዴ ላስገባውና ይኸው ቀጥታ የስነ ምግባር ሊንዳ አሁን ለአንቺ የጠየኩሽን ነው መልሽ የምጠይቀው። ቀጥታ እንደገባ መልስ ወደ መልሱ ነው የሚገባው አይደል? በቃ ላስገባውና ቀጥታ ወደ መልሱ ከገባ መሳደብ እኮ አይደለም። ጨዋ አለመሆንና አለመሆን በመሳደብና ባለመሳደብ አይደለም። ጥያቄ ላለመስልታዊ ማፈግፈግ አለ። ገባሽ? ስልታዊ የሆነ ሳትናገር ይቀስበሽ ጥያቄ ለመለስ አሁን ቀጥታ እንደገባ ጥያቄ ነው የምጠይቀው፣ ወደ ጥያቄ ነው የሚገባው። ከዛ መልሱን ካመጣ ከስሙ ብንጀምር እኮ በቂ ነው አብዱዬ። ከስሙ ብንጀምር ሊንዳ ከስሙ መጀመር ይቻላል። ጭንቅላቷ ላይ ያለ ነገር እናጥራላት። እሺ ኮንፊውዝ ስለሆነች እሺ ገብታ አለ ጥያቄ ራሱን ጥያቄ ልጠይቅ ሬዲ ሬዲ 2 ሚኒትስ ጥኛ እንዴ አይ አንዴ ይቅርታ እኮ አንዱ 2 ሚኒትስ ስጠኝና ያልኩሽን ነው ባይዘው እኔ አንድ ሰው ነግሬሻለሁ ሊንዳ፣ አንድ ሰው ጥያቄ አልመልስም አይልም። አሁን ደግሞ መጣና የተወሰነ ጊዜ ስጠኝ፣ ቅድም ደግሞ ላመልስ። በቃ ይሄ አሁን ያውኑ ስነ ምግባር ነው። ያውኑ በስነ ምግባር እኮ ነው። አልተሳደበም እኮ ግን መመለስ አልፈልግም። ስልታዊ ማፈግፈግ ይባላል ያልኩሽ ለዛ ነው። በቀጥታ አንድ አካል አልመልስም አይልሽም። ስልታዊ ማፈግፈግ የሚባል ነገር አለ እና አንተን ማን ነው 10 ደቂቃ 2 ሚኒት 80 ሚኒት እያለ ይጠብቅ? አሁን ስተፈልፍ አልነበር እንዴ? ስለዚህ አሁን አንቺ እኛ ምን መሰጥሽ መልስ የፈለግሽው ቦታ ላይ ሄደሽ መጠየቅ ትችያለሽ። ነገር ግን አሁን እንዳትጨበረበሪ ነው፣ ሌላ ነገር አይደለም። ሊንዳ እስሚዝ አውራት ቀጥል። አዎ ሊንዳ ከተሰማሽ ይኸውልሽ እኛ እዚህ ጋር አብዱልከሪም ቤቱን ከፍቶ የተቀመጠው እንትን ያለው ምናምን የምናስረዳው የሆነ ሰውን ኮንፊውዝ ለማድረግ የሆነ ለማጭበርበር ነገር እንዳይመስልሽ ራሱ ገብቶሻል። እኛ የተቻለንን ማለት ነው ቀጥተኛውን መንገድ ሰውን ለመምራት እንጂ የሆነ አንቺን ፓኒክ ለማድረግም አይደል። ኦኬ አሁን ለልጁ እንደውም ስለሞገትሽ ነው እንጂ እኛ ስለ ልጁ ማውራትም እኛ ጊዜያችንን ማባከን አንፈልግም። አንቺ ዛሬ ስለመጣሽ ነው እንጂ ስለምናውቀው ነው። ሬድ ቲም ወረቃ ብሎ ነው የመጣው። ወረቃም እንደሆነ ታውቂያለሽ ሊንዳ? አንዴ ሚውትሽን አንሺ። ወረቃም እንደሆነ ታውቂያለሽ? ኖ አይ ዶንት ኖ ወረቃ ማለት ኢስላሚክ ላይ የሚታወቅ ፊገር ነው። በሱ ቤት አሁን ኢስላሚክ ላይ ያለውን ምን እያደረገ ነው? ሞክ እያደረገ ነው። ከስሙ ብንጀምር ለምሳሌ እኔ ስለ አንቺ ሃይማኖት ላስረዳ ከፈለኩ፣ አንቺ ስለ እኔ ሃይማኖት ማስረዳት ከፈለግሽ ሞክ እየተደራረግን በአንቺ በሃይማኖትሽ እያላገጥኩ መሆን አለበት ሊንዳ? ከመጀመሪያ ኖ ወይ ኖ በፍጹም የለበት። አዎ አይሻ አይ ስነ ምግባር ስላልሽ ከስሙ እንኳን ላስረዳሽ ብዬ ነው። ስሙ ራሱ ካየሽው ሬድ ቲም ወረቃ ነው የሚለው። መጀመሪያ ከስም ይጀምራል፣ ከስነ ምግባር ከራስ ይጀምራል። ወደ ራስ ሃይማኖት ለመጥራት ስነ ምግባር ይፈልጋል። የራስን የሆነ አስተሳሰብ ጥሩ የሆነ ነገር ይፈልጋል እንጂ እየተሳደቡ እየተሳለቁ አይደለም። የፈለግሽውን አብዱልከሪም የፈለግሽውን ክርስቲያን ይገባና የፈለግሽውን ቁጭ ብለሽ መከታተል ትችያለሽ።
ግን ዲፌንድ ስላደረግሽ ላስረዳሽ ብዬ ነው፣ ሌላ ነገር አይደለም። ሌላው ሊንዳ ጥያቄ ካለሽ እስልምና ላይ የፈለግሽውን ጠይቂ፣ ክርስትና ላይ ደግሞ የእያንዳንዱን ነገር ከፈለግሽ እናስረዳሻለን። አንቺ ብቻ ኮንፊውዝ ፓኒክ አትሁኝ። ይህን ቤት ፎሎ አድርገሽ ተከታታይ፣ ግልጽ ሆነሽ ኦፕን ማይንድድ ሆነሽ ማለት ነው። ግልጽ ነው ሊንዳ? ደንበኛ ናት ስሚዝ። በቃ ይሄ ነው የሚፈልገው። አሁን እንትን ይኸውልሽ፣ አሁን ይኸው ኢንቫይት አድርጌዋለሁ ሊንዳ፣ ግን 2 ሚኒትስ አልፏል። አሁን ይኸው ኢንቫይት አድርጌዋለሁ። ስልታዊ ማፈግፈግ የሚባል ነገር አለ አልኩሽ። ስልታዊ ቅድም እኮ ነግሬሻለሁ። አንድ አካል ላይሳደብ ይችላል፣ ግን ስልታዊ ማፈግፈግ አለ። ጥያቄ አይመልስም ያልኩሽ ቅድም። አይመልሱም ጥያቄ ገባሽ? ያውን 2 ሚኒትስ ጠበቅን። ይኸው ኢንቫይት አድርጌዋለሁ። ሊትራሊ ቀላል ጥያቄ ጥያቄ አይመልሱ። ከአንቺ ጋር የተያያዘውን ገባሽ? አሁን እኛ አንቺ መሀላችን ላይ ስለ ወንጌል እያወራን ልጣልቅ የገባው ወንጌል ላይ ያለው ነገር የለም። ኢየሱስ ያስተማራቸው አስተማረ እንጂ ምን እንዳስተማረ የለም ብዬ ምኩራብ ላይ ያስተማረውን የለም ብዬ ተናግሬያለሁ። ለምሳሌ ቃል በቃል ነው የምጠይቀው። በጣም ቀላል ጥያቄ ጠቅሽ ግን የለም። ይኸው 2 ሚኒትስ የለም። 2 ሚኒትስ ኢንቫይት ልክ ያለው ደጋግሜ ማለት። እሺ አሁን ልቀጥታ ወደ ጥያቄው እንገባለን። ላስገባውን አጭር ጥያቄ የምጠይቅህ። እሺ አሁን ጠይቅ። አሁን ያለህን ጥያቄ እሷ የምጠይቃትን ጥያቄ ትጠይቀኛለህ። በቃ ከዛ እናንተንም አንዳንድ ጥያቄ። እሺ ቀጥል። ሉቃስ ወንጌል ምዕራፍ 6 ቁጥር 6 ላይ፣ ማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ኢየሱስ የተለያዩ በመጽሐፍ ቅዱስ ወንጌል ላይ በተለያየ ቦታ ላይ ወንጌል ገብቶ አስተማረ ይላል። ምኩራብ ላይ ገብቶ እንዳስተማረ ይናገራል። በምኩራብ ገብቶ አስተማረ፣ ምኩራብ ላይ ገብቶ አስተማረ ይላል። አሁን አንተ የምትሰጠኝ የአንድ ጊዜውን ምኩራብ ላይ አይሁዶች ፊት ለፊት ላይ ያስተማረውን አንዱን ጽሑፍ አውጥታ አሳየኝ። የአንድ ሰዓት 30 ደቂቃ ያወራውን ካለ፣ አንድ 5 ደቂቃ ያወራው ካለ ቶሎ በል። መንግስተ ሰማያት ቀርባለችና ምኩራብ ላይ ለምን ብለህ ትወስናለህ? ኢየሱስ ክርስቶስ አስተማረ አይደል? ወደ መልሱ ካለ አለ፣ ከሌለ የለም በለኝ መጀመሪያ እኮ። እሺ ቆይ አሁን እናንብበው እኮ። አሁን እንደዚህ አይነት ጥያቄ በጣም አጥብ በመጠየቁ ራሱ ትክክል አይደለም። ወደ መልሱ። እሺ አሁን ምኩራብ ላይ ኢየሱስ ክርስቶስ ምንድን ነው? ምኩራብ ላይ ለምን ትለኛለህ? በምኩራብ አስገባል። ቆይ እኔ የምጠይቀውን ከሌለ የለም ነው የምትለው። ኢየሱስ ክርስቶስ ያስተማረው ልንገርህ። ኧረ አንዴ አታለቃቅስ። አንዴ ቆይ ተረጋጋ። እኔ የጠየኩትን ነው የምትመልስልኝ። ከሌለ የለም ማለት አንዴ ሉቃስ ወንጌል እኮ አንዴ ተረጋጋ። ታዲያ ኢየሱስ ደጋግሞ አይሁዶች በምኩራብ ማስተማሪያ ስፍራ ነው፣ ምኩራብ ላይ ደጋግሞ ያስተምራል ኢየሱስ። ሉቃስ ወንጌል ምዕራፍ 6 ቁጥር 6 ላይ በሰንበትም ወደ ምኩራብ ገብቶ አስተማረ ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ምኩራብ ገብቶ አስተማረ። ኢየሱስ ምኩራብ እየሄደ ያስተምር ነበረ። ትምህርቴ እስከላኪ ነው እንጂ ከኔ አይደለም እያለ ይነግራቸው ነበር። እዛ ሲደነቁላ በትምህርቱ ሲደነቁ ማለት ነው። ግን ምኩራብ ያስተማረው ምንም ትምህርት የለም። ካለ አሳየኝ አንተ። አይሁዶች ፊት ለፊት ላይ በምኩራብ ያስተማረው አለ ካልክ አሳየኝ። ምኩራብ ላይ ያስተማረ ይኸው በምኩራብ እንዲህ እንዲያስተማረ የሚል ንግግሩ ካለ አሳየኝ። ቶሎ በል። ኦኬ እሺ ምንድን ነው? ቶሎ በል አሳየኝ። አይጭነቃችሁ። ለማንኛውም እሺ አንዴ ሊንዳ የተሻለ የለም መልስ ዝም ብለሽ ምኩራብ ወጣ። ኢየሱስ እያልክ ያልከው ምን እንደሆነ ታውቃለህ? በምኩራብ ገብቶ አስተማረ። አዎ ለሊንዳ ነገርኳት። በምኩራብ ገብቶ አስተማረ አልከኝ አይደለ? አታለቃቅስ። አንዴ ቆይ ተረጋጋ። ለሊንዳ የነገርኳት ቅድም ሊንዳ ነግሬሽ። ሊንዳ ፎሎ አርጊኝ። በቃ አሁን ከነኚህ ጋር ጭቅጭቅ ነው የሚያደርጉት። ፎሎ አርጊኝና እንዳለው አሁን እንትን እንላለን። ለአንቺ ፎሎ እንድታደርጊኝ ስለፈለግኩ። እሷ ፎሎ እንድታደርግ ለምን ትገባለህ? ጥያቄ ልትመልስ ነው እንጂ የምትገባው። ሊንዳ የተሻለ ኢየሱስ ምኩራብ አስተማረ እንደዚህ ሆነ የሚል የታሪክ መጽሐፍ ነው የምትከተየው አልኩሽ። የታለየው ምኩራብ ያስተማረው አንዱን አሳየኝ አልኩት። የለም። ለምን ምኩራብ ብለህ ትጠይቀኛለህ? ምኩራብ አይሁዶች የሚሰባሰቡበት ስፍራ ነው። እዛ ሲያስተምር ነበር፣ ሲደነቁ ነበር። አይሁዶች ከአምላክ ሰምቼ ነው የምነግራችሁ ይላቸው ነበር። ግን ምንም ትምህርቱ የለም አልኩሽ። የለም። ታሪክ ነው የምታዳምጡት። ኢየሱስ ምኩራብ ቀደም እኮ ምሳሌ ሰጥቻለሁ። አብድከሪምና ሊንዳ አወሩ። አብድከሪምና ሊንዳ ተነጋገሩ። ሊንዳ ጥያቄ ስትጠይቅ ነበረ። ይሄ ስለኔና አንቺ የሚያወራ ታሪክ ነው። አንቺ ምን ጥያቄ ጠየቅሽ? እኔ ምን መለስኩልሽ? እሱ ነው የሚፈልገው። ስለዚህ ኢየሱስ ምን አስተማረ ምኩራብ ላይ? የለም። አሁን እሱን ጠየቁት፣ የለም። ማንም ሊመልስ አይችልም። ሊንዳ ይሄ ነው እውነታዎች። እንግዲህ መዳን ካለብሽ ለራስሽ ስትይ ዳኝ። የውጃ ሳሚ ስሚዝ ቀጥሉ። እሺ በቃ እሱን ትሆን ነው ማለት ነው። እንትን ሊንዳ የአሁኑን ክሊር ላርግልሽ የተወሰነ አብዶ ያለሽን ማለት ነው። እሺ
አሁን ለምሳሌ ኢየሱስ ክርስቶስ ወንጌል ብሎ የሚያስተምረው ነገር ነበር። ያው ወንጌልን ያስተምር ነበር ኢየሱስ ክርስቶስ ማለት ነው። ከዛ እዚህ ዘመን ላይ ደግሞ ክርስቲያኖች ወንጌል ብለው የያዙት 4ቱ መጽሐፍቶች አሉ፣ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ማለት ነው። እነዚህ 4 የወንጌል መጽሐፍቶች አሉና ኢየሱስ ክርስቶስ ወንጌል ብሎ በሚያስተምርበት ጊዜ እነዚህን የወንጌል መጽሐፎች አይደለም እየገለጠ የሚያስተምር የነበረው። ይልቁንስ እነዚህ ወንጌላውያን የተባሉት የወንጌል ጽሑፍ የተባሉት ነገሮች ያዩትን የታሪክ ነገር ነው የመዘገቡና ያስቀመጡት እንጂ ኢየሱስ ክርስቶስ ወንጌል በሚያስተምርበት ጊዜ የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል የሚባሉ መጽሐፎች የሉም ነበረ። ይሄ ኢየሱስ ክርስቶስ ካረገ ከስንት ጊዜ በኋላ የተጻፉ መጽሐፎች ናቸው ለማለት ፈልጎ ነው፣ ላይ ክሊር ስናደርገው ማለት ነው እንጂ ኢየሱስ ክርስቶስ እነዚህ የወንጌል መጽሐፍቶችን እየገለጠ አያስተምርም፣ ጭራሽ አያውቃቸውም ነበረ። ስለዚህ ዮሐንስም ሉቃስም ማርቆስም ዮሐንስም ታሪክ ነው፣ በቃ ያዩትን የሰሙትን። ልክ ሉቃስ ወንጌል ላይ የቃሉ አገልጋዮች ላይክ ብዙዎች ነው ታሪክን ለማዘጋጀት እንደሞከሩት ብሎ ሉቃስ በቃ እኔም ይሄንን ጽፎ ዘንድ መልካም ሆኖ ታየኝ ብሎ ነው መጻፍ የጀመረው። በምንድነው በሆነች ሀገር ሄሮድስ ሀገር የምትባል ምናምን እያለ ይጀምራል ማለት ነው። ስለዚህ እኛ ምንድነው ፖይንታችን? ኢየሱስ ክርስቶስ እነዚህ 4 የወንጌል መጽሐፎችን ነው ወይ እየገለጠ ሲያስተምር የነበረው ብለን ስንጠይቅ ኖ አይደለም። ይህንን ነው ሊያስረዳሽ እየሞከረ ያለው። ስለዚህ ምንድነው ሲል ማቴዎስ ላይ ስገቢ ኢየሱስ ክርስቶስ የትውልድ መጽሐፍ ይልሻል። ኢየሱስ ክርስቶስ የትውልድ መጽሐፍ ይልሽና አብርሃም ይስሐቅን ወለደ እያለ ይወርዳል ማለት ነው። ገባሽ አይደለም? ይሄ ነው። ስለዚህ ታሪክን የሰሙትን ምናምን ነገር ነው የጻፉት የሚለውን ነገር ለማሳየት ነው። ከገባሽ ክሊር ስናደርገው ማለት ነው። ሊንዳ ገብቶሻል? እሺ በእናንተ በኩል እኮ ያለውን ተረድቻለሁ። ይኸውልህ አሁን እኔ ላይክ እንደ ሬቲም እንደሚባለው ያን ያህል የሆነ አይነት ዲፌንድ ማድረግ የምችልበት አቅም ላይ ነኝ ብዬ አላስብም። ሜቢ በቀጣይ በደንብ እንትን ብዬ እመጣና እሱን እናወራለን። እንደዛ የምታደርገው አንቺ እውነታውን ለመጠ የሆነ ነገር እኮ ዲፌንድ ለማድረግ ከተነሳሽ እኮ ሰበብ ነው የምትፈልግ ያንን ነገር ዲፌንድ ለማድረግ ገባሻ? ያ ነገር ስህተት እንዳይሆን እንትታገያለሽ ነው። ከዜሮ ለዜሮ ዲፌንድ አይደረግም። ሲጀመር የሃይማኖት ነገር ለምሳሌ ለሀገሮች ዲፌንድ ልታደርግ ትችላለሽ፣ ለቤተሰቦች እንዲሁ በቃ ዲፌንድ ልታደርግ፣ ምክንያቱም አንዴ የዛ ሀገር እንትንሽ። ነገር ግን ይሄ የመዳኛ መንገድ የሃይማኖት መዳኛ መንገድ አንቺ የምትድኝበት ነው። ገባሻ? እንድምትቀልጅበት አይደለም። ለምሳሌ እኔ አሁን ኢትዮጵያዊ ነኝ፣ በቃ ለኢትዮጵያ ብታገል ሀገሬ ነው ወሪበል ምድንበት ማልድንበት ነገር አይደለም። ገባሽ? ልታገል ይችላሉ ከምንም ነገር ጋር ኢቨን ኢፍ በቃ እውነታ የሆነ ነገር ቢመጣ እንኳን ልዳረቅ ይችላለሁ በዛ ነገር ላይ። ሰው እንዴት የመዳን ጉዳይ ላይ ዲፌንድ ታደርጋለች? 1 ሲደመር 1 2 ነው የሚለው ያንቺ የነፍስሽ መዳን ላይ የተወሰነበት ነገር ላይ እንዴት ነው የምትታገው? ይሄ እኮ ህይወትሽን የሚያበላሽ ነገር ነው። እውነታውን ነው የምታዳምጪው፣ መታገል ሳይሆን እውነታው ምን ይላል የሚለውን ነገር የምትከተይው። ጥቃቅን በሆኑ ነገሮች አሁን የአሁኑ ጸሐፊዎች ሁላ ብትመለከታቸው ጥቃቅን በሆነ ነገር ራሱ ይሳሳታሉ። ባይዘው እኔ አሁን የሆነ ክርስቲያን ላስገባልሽ ብዬ ያሰብኩኝ ነበር። እዚህ ያሉ ሰዎች እነሱ ወይ አነበብኩላችሁ ቅድም እንኳን በስነ ስርዓት እንደቅም ከፈለሽ እንድገምልሽ። አሁን ሲጋጩ እናሳያት፣ እርስ በርስ ሲጋጩ ምን ትላለህ? ይኸውልህማ አብዱል ከሪም አሁን እናንተ እኮ የሆነ ተቃራኒ እንትን ናችሁና ከእናንተ ይሄን ነገር መረዳት ይከብደኛል። እሺ መጽሐፉን አንብቦሽ እዚህ ጋር ይታይሻል። አንድ ነገር እሺ ላሳይሽ። በቃ ሰዎቹ ሲተርኩ የሚያውቁትን ያስታውሱትን ሲጽፉ እንደሚሳሳቱ ላሳይሽ። ለምሳሌ እችኛው መጽሐፍ ላይ ያለውን እንመልከት እስቲ አትሊስት ቢያንስ ማለት ነው። እዚህ ይታይሻል፣ ሊንዳ እዚህ ጋር ጽሑፍ ይታይሻል፣ ይታያል። ለምሳሌ አሁን ይሄ ማርቆስ ነው የሚነግረን። ከዛ 12ቱንም ወደ እርሱ አምጥቶ አለ ኢየሱስን ነው እንግዲህ ኢየሱስ 12ቱን ወደ እርሱ አመጣና ጠራቸው። ከዛ በርኩሳን መናፍስት ላይ ስልጣን ሰጣቸውና ለመንገድም አለ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም ቢሆን በመቀነት እንዳይዙ አዘዛቸው ይላል። ከምን ሲቀር? በትር ሲቀር አይደል ሊንዳ? ከበትር በቀር በትር ተከልክሏል። እዚህ ላይ ይችላል። ለመንገድ ከበትር በቀር እንጀራም ቢሆን እንትን እንዳይዙ አዘዛቸው። በትር ይይዛሉ፣ ሌላ ነገር አይይዙም። ይታይሻል። በትር መያዝ ይቻላል። አይተሻል። ለመንገድ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም በመቀነታቸው እንዳይዙ አዘዛቸው። በትር ይዛሉ፣ ግን ሌላ ነገር እንዳትይዙ አላቸው። አይተሻል። ከበትር በቀር ብሎ ይሄ ማን የነገረን? ማርቆስ የነገረን።
ማርቆስ ምን አለ? አይ ከበትር በቀር እንትን እንዳትሏል። እሺ ከዛ ደግሞ ሉቃስ ደግሞ ምንድን ያለው የሚለውን ነገር ደግሞ እንመልከት። ሉቃስ ደግሞ ምን አለ መሰለሽ? ቆይ ላውጣ። እሺ ቆይ ላውጣ። ቀጥላት እስከዛ ነው እስከማውጣው የሆነ የምትላት ነገር ሉቃስ 9 ይኸው አወጣሁት። በቃ ይታይሻል እዚህ ጋር። ይሄ ደግሞ ሉቃስ ይታይሻል ሊንዳ? የአሁኑን ታሪክ ደግሞ ሉቃስ እየነገረን ነው። ሉቃስ ምን አለን? የእግዚአብሔር መንግስት ደዌ እንዲፈውሱ ላካቸዋልና እዚህ ጋር ምን አለ ተመልከች። እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ እንዳይዙ ነገራቸው። በትርም እንዳትይዙ ብሏቸዋል አለን ሉቃስ። ማርቆስ ደግሞ አይ በትር ያዙ ግን ሌላ ነገር እንዳትይዙ ነው ያለው አለ። እዚህ ጋር አሁን ተመልከች። በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን እንዳትይዙ አለ። ማርቆስ ደግሞ አይ እንትን ያዙ አለ። ይሄ ምንድነው በትር መያዝ ይቻላል አለ። ሉቃስ አሁን ኢየሱስ አሁን ከሁለቱ አንዳቸው በእርግጠኝነት ተሳስተዋል። በእርግጠኝነት ማለት ከሁለቱ አንዱ ተሳስተዋል። በቃ ምንም ሳትጠራጠሪ ማለት ነው። ህሊና ካለሽ ሳትጠራጠሪ ከሁለቱ አንዱ ተሳስተዋል። ማርቆስ 6:7 ላይ ሳይሽ ማርቆስ ይሄን በደንብ አንዴ እዩት። አንዴ ተመልከቱ። አንዴ እዩ ወደዛ ስል እንዳይጠፋብሽ። ሉቃስ ምን እንዳለ ተመልከች። ሉቃስ ምን አለ? በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ አትያዙ አለ። በትርም ቢሆን እንዳትይዙ ተመልከች። ሉቃስ በትርም ቢሆን እንዳትይዙ ብሏል። ኢየሱስ ነው ያለው። በትርም ቢሆን እንዳትይዙ ብሏል። ተመልከች። በትርም ቢሆን እንዳትይዙ አለ። ሉቃስ አለ። ማርቆስ ደግሞ ይህን ሲተርክ ምን እንዳለ እንመልከት። ማርቆስ ደግሞ ተመልከች። አሁን እንትን ሙሉ ነገር የተከለከለው በሉቃስ በትርም ቢሆን ተከልክሏል ነው። እዚህ ጋር ግን ማርቆስ ደግሞ ምን አለ? ለመንገድ ከበትር በቀር አለ። እንደዛ ነው ያለው አለ። ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም በመቅረታቸው እንዳይዙ አዘዛቸዋል። በትር ፈቅዷል፣ ግን በትር መያዝ ይቻላል፣ ሌላ ነገር እንዳትይዙ ነው ያላቸዋል። ሉቃስ ደግሞ በትርም ቢሆን እንዳትይዙ ነው ያላቸዋል። አሁን ሁለቱ ስለ ኢየሱስ እየነገሩ ነው። ሉቃስ ሲነገረን አይ በትርም እንዳትይዙ ብሏቸዋል አለ። ማርቆስ ሲነገረን አይ በትር ማርቆስ ሲነገረን ለምን ሉቃስ ምንም እንዳትያዙ በትርም ቢሆን አለ። ማርቆስ ደግሞ አይ በትር መያዝ ይችላሉ ሌላ ነገር እንዳትይዙ ነው ያላቸዋል። ከሁለቱ አንዳቸው በእርግጠኝነት ሳስተዋል። እሺ ሊንዳ፣ በእርግጠኝነት ምንም ጥያቄ ባሌለው መልኩ እሺ ልጠይቅህ። የራሴን በቃ ጥያቄ ልቀጥል። አሁን በቃ አንቺ ጠይቀኝ በቃ። እሱ አሁን አንተ ያሳየኝን ቦታ ጠይቄ ምናምን አውድ እንዳለው አውቃለሁ። ሌላ ደግሞ ተጨማሪ ማብራሪያ ምናምን ከሌሎች መጽሐፍቶች ምናምን ይሰጡኛል በእርግጠኝነት። ግን አሁን ይኸውልህ እኔ ስለ በዛ በኩል ያለውን እዛች ጋር ጠይቄ እንደሚመለስልኝና እንደማይመለስልኝ እኔ እዛች ጋር አረጋግጣለሁ። እና ወደ ራሳችን እንቀጥል። እሺ እስከዛ ድረስ የምትሉት ነገር አለ? የምትለው ነገር አለ? እኔ ሀሳብ አለኝ አብዱ። ሊንዳዬ በዛው የምትጠይቂ ከሆነ አንድ መጽሐፉን ለምሳሌ ይሄ ሉቃስም የትኛውንም እነዚህ 4 ወንጌላቶችም ሌሎችንም መጽሐፉን ጽፈው ሲሰጡን እነዛ የጻፉልን ሰዎች ማን ናቸው? ህይወታቸው ምን ይመስላል? ታማኝነታቸው ምን ይመስላል? የሚለውም ማወቅ አለብን ወይስ የለብንም? ሊንዳ ለምሳሌ አንቺ አንድ ህመማሞሽ እኔ ዝም ብዬ መጥቼ እንኪ ይሄን መድኃኒት ዋጭበት፣ ዝም ብዬ ራንደምሊ መንገደኛ መጥቼ ይሄን መድኃኒት እንኪ ውሰጅበት ይሻልሻል ብልሽ ትቀበኛለሽ? የመንገደኛ ሰው ሊንዳ ትውጫለሽ መድኃኒቱን? ኖ አሁን እኮ እናንተ ይሄን የሚያክል ባይብል ይሄን የሚያክል ማለት ስንት ትውልድ ሲቀባበሉ የመጣው ምናምን መጽሐፍ እንደ ተራ መጽሐፍ እኮ ነው እያወራችሁ ያላችሁ። ጭራሽ ሴንስ ሊሰጥ የማይችል ነገር ያ መድኃኒቱን ብትለው የሆኑ ሰዎች ተጠቅመው ስለዳኑበት ነው። ኖ እንደዚህ ተመሳሳይ ነገር ነው እያላችሁኝ ያላችሁት። ገብቶኛል። ይኸውልሽ ሊንዳዬ፣ ይኸውልሽ ምን ታርጊ መሰለሽ፣ አሁን አንቺ እንድትመልሽ አይደለም ሄደሽ እንድትጠይቂ ሌላ ነገር አይደለም። አሁን ምን ታርጊ መሰለሽ፣ የሚታወቅ ሰው መሆን አለበት አይደል? ወይ ዶክተር ወይ የሆነ ነገር ላይሰንስድ የሆነ እንደዚህ የሆነ ነገር መሆን አለበት። ወይም ደግሞ ስለሱ ላይፍ ማወቅ መቻል አለብሽ አይደለ? መጀመሪያ ይሄ ያስማማናል እኔንም አንቺንም። አዎ በጣም ጥሩ። ስለዚህ አሁን አንቺ ሄደሽ ስትጠይቂ ማለት ነው
ለምሳሌ ሉቃስ ወንጌል ከሆነ እስቲ የሉቃስ ወንጌል ላይፍ ስታይሉን ጠይቂ። እንዴት ነበረ? ታማኝ ነበረ ወይ? ህይወቱ ምን ይመስላል? ዝም ብለሽ እንደው ከአባትና ከእናቱ ስም ራሱ እንጀምር እስቲ። ማን ነው የአባቱ ስም? ማን ነው የእናቱ ስም? የትውልድ ቦታው እንዴት ነው? አኗኗሩ እንዴት ነው? አጭበርባሪ ነበር? ሌባ ነበር? እስቲ ትንሽ ስለ ሉቃስ አንድ የሆነች ነገር አንድ ገጽ ነገር እንኳን ይንገሩሽ። ለምሳሌ ሉቃስ ማለት ይሄ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። ስለ መጽሐፉ ስለጻፈው አይደለም፣ ስለሱ ስለራሱ ህይወት። ለምን ታማኝ መሆኑን ማወቅ መቻል አለብን። ሌባ ነው፣ አጭበርብሮ ነው እዚህ የመጣው፣ ምን አይነት ሰው ነው? ኦኬ እኔ ስለሱ ባክግራውንድ ካላወቅኩኝ እሱ የጻፈውን ነገር ለምን እቀበላለሁ? የሆነ ነገር እንደዚህ ሆኖብልኝ ነው የጻፍኩት፣ በመንፈስ ቅዱስ ነው የጻፍኩት፣ እንደዚህ ነው የጻፍኩት ከማለቱ በፊት ያ ሰው እውነት ትረስወርዚ ነው፣ ይገባዋል፣ ሊታመን የሚገባ ሰው ነው። አሁን አንቺ ራሱ ጓደኛሽን እኮ ትለያለሽ በራስሽ። እገሌት እኮ እንዲህ ናት ያለሽ፣ እገሌ ደግሞ እንዲህ ነው። ለምን? ከላይፍ ስታይላቸው ባህሪያቸውን ስለምታውቂ። እስቲ የሃይማኖት መጽሐፍ የዘላለም ህይወትን ያስገኛል ተብሎ የጻፉልን ሰዎች ማንነታቸውን እናውቃለን። ኦኬ ሊንዳ፣ ማንነታቸውን እናውቃለን። ስለዚህ አሁን አንቺ ይህንን ጠይቂ እስቲ። ሚነግሩሽ ከሆነ ችግር የለውም። ስለ ሉቃስ እስቲ ከትውልድ ጀምሮ ያለውን ህይወት፣ አሁን ለምሳሌ እኛ ቁርአንን ያገኘው በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ከሆነ ስለ ነቢዩ መሐመድ ብትጠይቂን ከአንድ እንነግርሻለን። ከመጀመሪያው ጀምሮ እስከሚሞቱበት ድረስ እያንዳንዱን አይደለም የስራቸውን እንዴት ሲራመዱ እንደነበር ራሱ እናውቃለን። አረማመዳቸውን ሁላ እናውቃለን። አይደለም ሌላውን ቁም ነገር ማለት ነው። ስለዚህ እነዚህ የዘላለም ህይወት ይሰጡናል ተብለን አሁን ያገኘናቸው እነዚህ ወንጌላቶች የሰጡን ሰዎች ዲቴል ስለነሱ ማወቅ የለብንም? አለብን ሊንዳ? አለብን ከሆነ እስቲ ጠይቂ። አሁን አንቺ እዚሁ መልሺ እዚሁ አምጪ ምናምን ሳይሆን ራስሽ ጠይቀሽ ስለነሱ ኢንዲቴል እፈልጋለሁ በይ፣ ኢንዲቴል እፈልጋለሁ ብለሽ ጠይቂ። ይሄ ነው ሐሳቤ። አብዱ ቀጥሉ። ጀዛከላሁ ኸይር። በጣም አሪፍ ሐሳብ ነው ያነሳው እና ስጠይቂ ደግሞ ከመጽሐፍ ቅዱስ ላይ ያሳዩሽ። እሺ ሉቃስ ማን ነው የሚለውን ከመጽሐፍ ቅዱስ ያሳዩሽ። ማለትም ራሱ ወይ ማቴዎስ ማን ነው ተናጋሪው ራሱ ማቴዎስ ከሆኑ ከርዕሱ ላይ የተለጠፈውን ሳይሆን ከውስጥ ያሳዩሽ እና እንደዛ ነው። ጃ የምትለው ነገር አለ ወይ? መቀጠል ጥያቄ ካለሽ ቀጥይ ሊንዳ። እሱም ሆኖ ላይክ የትኛው ነው ላይክ እግዚአብሔር የሰጠውስ ነው አንዱ ፖይንቱ ማለት ነው። ምንድነው የ81 አዱ ነው 66 ነው 73ቱ ነው ደግሞ አለ ደግሞ በቨርዥን ራሱ ኪንግ ጀምስ አለ ላይክ ኒው ኢንተርናሽናል አለ እና የትኛው ነው ትክክለኛው የሚለውንም ነገር ለማወቅ ቢሞከር አሪፍ ነው። ምክንያቱም ሰዎች የመዳደቡት ላለመሆኑ እርግጠኛ መሆን መቻል አለብን እና የትኛውን መጽሐፍ ነው እውቅና የሚሰጠው ፈጣሪ የሚለውንም ነገር ቼክ ብታረግ አሪፍ ነው። ሳሚ ቀጥል። السلام عليكم ورحمة الله وبركاته. عبد الكريم جابر سميز لمن مشاتشو ليندا እንደምን ዋልሽ? እንደምን አደርሽ? الله يبارك فيكم. እኔ እንኳን የመወያየት እንትን የለኝም፣ ብቃትም ምንም የለኝም፣ እውቀትም የለኝም። አንድ ሐሳብ ለመስጠት ነው የመጣሁት። ባረከላሁ ፊኩም። ምንድነው እሱ? በተደጋጋሚ ሄሬት ሞራካ የሚባለው ቅድም ወንድሜ ስሚዝም አንስቶታል። ምንድነው ስሙን ካልቀየረ አትወያዩት የሚል ነገር ተነስቶ ነበር። እኛ ሊንዳ እንድንታውቅ የምንፈልገው ነገር አለ። እዚህ እነ አብዱከሪም እነ ጃቢር ስሜዝም ሌሎችም ወንድሞች መተው አንቺን ሲያስተምሩ ወይም ሌሎች ሰዎችን ሲያስተምሩ አንደኛ ምንዳውን ከአላህ ፈልገው ነው፣ ቁጥር 1 ማለት ነው። ምክንያቱም ምራቻ በአላህ እጅ ነው። አላህ ከፈለገ መንገዱን ያሳይሽና መቀበል ያለ መቀበል ያንቺ ፋንታ ሆኖ ያሳይሻል። ምራቻ በአላህ እጅ ነው እና እኛ እዚህ ላይ አሁን እኔ እንደው ሊንዳ እንድትመልሽልኝ ነገር ቢኖር እዚህ ጋር ራሱ አሁን አንተ ራሱ ስታወራ ማለት ነው ኖ አሁን አንተ ስታወራ ማለት ነው አላህ ከፈለገ ነው ምናምን እኮ ነው እያልከኝ ያለኸው እኮ ያልኳትን አልሰማሽኝም እኮ ምራቻው በሱ ነው አይደል? ምርጫው የመቀበል አለመቀበል ያንቺ ነው። አላህ እኮ ያሳይሻል መንገዱን። መቀበል አለመቀበል ያንቺ ስራ ነው። ግልጽ ነው አይደለ? ስለዚህ እኔ ልጨርስና ኢንሻአላህ ጥያቄ ካለሽ ጠይቂያለሽ፣ ችግር የለውም እሱ ኢንሻአላህ። እና ወአለይኩም ሰላም አንዴ በኋላ ደውል አብዱረዛቅ አንዴ አፈን እንትን አፎን አቋረጠኝ ወይ? ቀጥሉ አንዴ ቀጥሉ። ሐሳብን ሰረቀበት እንደሽ ሐሳብ አፎን አጎቱ ነው። በቃ እንግዲህ ከረበሸም
ምንም ማድረግ አልችልም። ማቋረጥ ስላልቻልኩኝ ነው። እየነዳሁ ነው ወላሂ ማውራችሁ አሳሳቢ ስለሆነና ሊንዳ አንድ ሰው መጥቶ ለምሳሌ ኦርቶዶክስ ኮንሽ ለምሳሌ መጣና የቁልቋላ ማርያም ብሎ ሙስሊም ሆኖ የቁልቋላ ማርያም ብሎ ቢመጣ ምን ይሰማሻል አንቺ? በእርግጠኝነት ይደብርሻል። እንዴት እየተሳለቀ ሰው ተቋረጥክ? ሊጋ ነው ሊንዳ ይሰማሻል? እኔ ነኝ የተቋረጥኩ። ያ አብዱልከሪም ያንተ ይሰማኛል። አይ በቃ እንትን ሊንዳ አሁን የተነሳው ሀሳብ ላይ እንትን ነገር ያለሽ ነገር አለ ማለትም መምሪት ምናምን የሚባል ያ ማለት ያው እሱ ከፈለገ ምናምን እንደዚህ የሚባል ነገር ከዚህ በፊትም ሰምቻለሁኝ። ማለት ብዙ ጊዜ በእናንተ በኩል የሙስሊሞችን ምናምን እንትን ሳይ ማለት ስለተመራን ምናምን የሚሉት ነገር አለ ነው ሰው ዋት ካን ቪዲዮ እኛ ታዲያ ምን ማድረግ እንችላለን ፈጣሪ ካልመረጠን ምናምን የሚል ጥያቄ ይነሳብኛል። አሁን ደግሞ እሱ ሲለው ድጋሚ ትዘልኝ። እሺ አምሪት መመራትን መጣመምም ይሄ መመራትን መጣመም ያ ኦፍ ኮርስ ይሄን አምላክ ያደርጋል። ይሄ ምንም ጥያቄ ያለው ነገር አይደለም። ነገር ግን ምንድነው የሚያደርገው ሲባል ያንቺን የልብ ውሳኔን ነው የሚፈጽምልሽ እንጂ እሱ ያንን ነገር እንትን አይልም። ለምሳሌ የመመራትና ያለመመራት እጅ በሱ እጅ ነው ያለው። ነገር ግን ያንን የሚሰጥሽ ያንቺን የልብ ፍላጎት ያንቺን የልብ ውሳኔ አይቶ ነው። ለምሳሌ ከተባለ አምላካችን አላህ ተናግሯል። ለምሳሌ አሁን ሰው ለማወቅ ካሁን አንቺ የተጣጣርሽ ነው ምናምን ለማወቅ እነዚህ አካላትን ለምሳሌ በምዕራፍ 29 ቁጥር 69 ላይ ምን አለ መሰለሽ አምላካችን አላህ ወለዚነ ጃሃዱ ፊና ለናህዲየነሁም ሱቡለናል። እነዚያ በመንገዳችን ላይ የሚታገሉትን ማለት መንገድ ላይ ሆነሽ አምላክ እንደዛ አይደለም ለናህዲየነሁም መንገዳችን መራቸዋል ይመራሉ። ገባሽ? አንቺ አሁን የልብ ፍላጎትሽ መመራት ነው። አምላክ እነዚህ ነው የሚመራው። የመጀመሪያው ውሳኔ ነጻ ፍቃድ ተሰጥቶሻል የማመንም የመካድም። ስለዚህ አንቺ ለማመን የማመን ውሳኔ ካለሽ አምላክ ያንን ያጸድቅልሻል። ማጽደቅን ነው ፎከስ የሚያደርገው። ለምሳሌ መጣመም ከፈለጉስ ነው። ለምሳሌ እነማ ሲባል መጣመም ፍላጎት ያለው አለ። ለምሳሌ ናሙና ልሰጥሽ እችላለሁ። በሙሴ ጊዜ የነበሩ አካላትን ሲናገር አምላካችን አላህ ይናገራል። ለምሳሌ ምን ላይ መሰለሽ ቆይ ክፍሉን ላውጣልሽ። ክፍሉ ላይ ቆይ እሺ ለምሳሌ ቆይ ላውጣው። ለምሳሌ በምዕራፍ 61 ቁጥር 5 ላይ ወይስ ቃለ ሙሳ ለቀውሚሂ አለ። ሙሴም ለተከታዮቹ ባለ ጊዜ አለ ያ ቀውሚ ሊመ ትሁዙነኒ ለምንድን ነው የምታሰቃዩኝ አለ። ወቀድ ተዕለሙነ አኒ ረሱሉላህ እኔ የአላህ መልእክተኛ መሆኔን እያወቃችኋል። እነዚህ አካላት በሙሳ ጊዜ የነበሩት አካላት የአላህ መልእክተኛ መሆኑን ሳያውቁ አይደለም እያወቁ ያሰቃዩት ነበር። ወደ እናንተ መልእክተኛ መሆኔን እያወቃችሁ ለምን ታሰቃዩኛላችሁ አለ። ከዛ አምላካችን አላህ ቀጠል አድርጎ ምን አለ ፈለማ ዛጉ አለ። እነዚህ አካላት በተዘነበሉ ጊዜ አለ እያወቁ በቃ ውሳኔያቸውን ወሰኑ ምን አንመራም ብለው ማለት ነው። ከዛ አዛግላሁ ቁሉቡ አላህም ምንድነው አዘነበላቸው። እነሱ ወደ ወሰኑት ውሳኔ አደረጋቸው። በቃ ኦልሬዲ ፋይናል እና አንቺ የራስሽን ውሳኔ ነው የሚያደርግልሽ እንጂ አምላክ እንደዚህና ወደዚያ አያደርግሽም። እነማንን የማይመራው መመራት የማይፈልጉትን ማለት ነው። ለምሳሌ በምዕራፍ 16 ቁጥር 107 ላይ አምላካችን አላህ ራሱ ስለ ከሃዲዎች ምናምን ይናቀጥ ታላቅ ቅጣት አላቸው ብሎ ይናገርና ቁጥር 107 ላይ ዛሊከ ቢአነሁ ማለት እነዚህ አካላት እኮ ኢስተሐቡል ሐያተ ዱንያ ዐለል አኺራ ከቀጣይኛው ዓለም ይሄኛውን ዓለም ስለወደዱ ነው አለ። ይሄኛውን ዓለም ሐቁ መጥቶለት ለአንድ አካል ይሄኛውን ዓለም አልፈልግም ብሎ ያኛውን ዓለም አልፈልግም ብሎ ይሄን ዓለም ነው ምርጫዬ ብሎ መረጠ ይሄንን። ከዛ አላህ ምን አለ ወአነ አላህ ላ የህዲ القوم الكافرين አለ። እነዚህን አካላት እኮ አላህ አይመራም አለ። ምክንያቱም ሐቁ መጥቶልሽ እኔ ዱንያ ይሄኛው ዓለም ለኔ ብልጭልጩ ይሻለኛል፣ ይሄ ስልጣን ይሻለኛል ኦልሬዲ መረጠ እኮ ያ ሰው። ከዛ አላህ እነዚህን ማለት ነው ምርጫቸውን አዙሮ ማለት ነው ኖ እኔ አንተን ማመን አልፈልግም እያሉ ኖ ታምናለህ በግድ ብሎ እንደዚህ አይጎትትሽም። ውስጥሽ ላይ ያለውን ነገር እንደወደምትፈልጊው ነው የሚመራሽ። ይሄንን ነው የሚያስቀምጠው እንጂ ሌላ አይደለም። ዲንዳ ለምሳሌ እነዚህ አካላት እኛ ይሄ ዓለም ነው የሚሻለን አሉ። አላህ ምን አለ እነዚህን እኮ አላህ አይመራም አለ። አንቺ ወደ ቀኝ ነው ሄደው እያልሽ ኖ ወደ ግራ ሂጂ ብሎ በግድ ሊያዞርሽ አይችልም። እንደዚህ ከሆነማ እኮ አስገድደሽ ነው የሚባለው። ይሄ እኮ ነፃ ምርጫ የለሽም። አንቺ መካድ እየፈለግሽ በግድ ካሳመነሽማ እኮ ነፃ ምርጫው ታዲያ የት ጋር ገባታል? እንደዛ አይደለም። አንቺ የመረጥሽው ነው የሚያጸድቅሽ። ወደ ቀኝ ሄዳለሁ ወደ ቀኝ ይወስድሽ፣ ወደ ግራ ሄዳለሁ ወደ ግራ ይወስድሽ። ይሄንን ነው እሺ ሊንዳ ቅድም ሳሚም ሲናገር ምንድን ያለሽ
አላህ እንትኑን ያሳይሻል፣ መንገዱን ያሳይሻል። መቀበል ያለ መቀበል ያንቺ ነው እንዲህ ብሎ ተናግሯል። እኛውን አላይሻትም። እዛ ነው አብዲ እሰማለሁ። እንዴ አሁን ትሰማለህ? አውፎ በለኝ በአላህ። እሺ ለማንኛውም ሊንዳ ቅድም እንዳልኩሽ አሁን ወንድሜ አብዱ ከሪም ገልጾታል። ጀዛከላሁ ኸይራን አላህ አክብረህ። እንዳልኩሽ አሁን አንቺ ኦርቶዶክስ አማኝ ተከታይ ወይ የዛ እምነት ተከታይ ከሆንሽ አማኝ ከሆንሽ እኔ መጥቼ የጉስቋላ ማርያም ብዬ አካውንት ጽፌ ከዛ ብከራከር ሙስሊም መሆኔ ቢታወቅ በእርግጠኝነት ያናድሻል አይደለ? ልክ እንደዛው እኛም ሲጀመር ከጅምሩ የሰው ሃይማኖት መሳደብ አንችልም፣ እኛ አይፈቀድልንም። ወላሂ ላንቺ ይሄ for the sake of argument ወይ ደግሞ convenience ምናምን አይደለም፣ ቁርአን ላይ የተቀመጠ ነገር ነው። መሳደብ አንችልም አለ አይደል? ይሄ ግልጽ ነው። ሰምተሽም ሊሆን ይችላል ከዚህ በፊትና እኛ እዚህ የምንፈልገው ቅድም እንዳልኩሽ ነው። በቃ እናስተምራለን ወይ ደግሞ ወንድሞች ያስተምራሉ። የአላህን ፊት ፈልገው በቃ ምንዳ ከአላህ ፈልገው ያስተምራሉ። ከዛ በኋላ እስልምና ላይ ራሱ ጥሩ የሆነ እይታ እንዲኖር ነው መጣር ያለበት እንጂ እኛ እኔ ተነስቼ ተሳድቤ ከዛ በኋላ እስልምና አሰድቤ እኔ ጥሩ ነገር አመጣለሁ ብዬ ጨራሽ መጥፎ ነገር ማምጣት ራሱ እንደዚህ አይነት ሂደት ውስጥ ከገባሁኝ በጣም መጥፎ ነው፣ ያስጠይቀኛል አላህ ዘንድ ሁላ ማለት ነው። ስለዚህ ባጭሩ ላይ የፈለኩ መሰለሽ አሁንም ቢሆን እና አብዱ ከሪም አሁን ሰምቼሃለሁ ምንድነው ያልከው? ካሁን በኋላ እኔ ቤት አትመጣም። ጀዛከላሁ ኸይር። እንዳይመጣ አይምጣ። መጨረሻው እኮ ይሳደባል። ተሳዳቢ ነው ይሄ ልጅ። ኮሜንት ላይ እያያችሁ ነው። መጨረሻው ሊሳደብ ነው እየተባለ ይታወቃል አካሄዱ። በቃ እሱ ምራቻ ከፈለገ ለኛ ያስቀምጥ። ቁርአን ላይ እንዲህ ስተት አለ፣ እናንተ እኮ እንደዚህ ነው የምታምኑት። አለቀ። ምን ችግር? ይሄ ትልቅነት ነው ወላሂ። በቃ ይሄ ቁርአን ላይ እንደዚህ ያለ ብሎ አስተምሮ ይውጣ፣ ችግር የለውም። መጽሐፍ ቅዱሳችን ደግሞ እኮ የምራቻ መንገድ አለው። እንደዚህ ብታረጉ ትመራላችሁ። ቀላል ግን እሱ አመጣጡ ራሱ የእልህ ነው። ጥሩ አይደለም እንደዚህ። ወላሂ እየሰማኝ ከሆነ ለራስ ስትል ወላሂ ጣፍጥ፣ ጊዜ እንዳያመልጥህ። እኔ ብዙ ጊዜ እኔ ስገባ እሱ ይወጥ ማለት የሆነ ጊዜ ወጥቶብኛል አብዱ ከሪም በቃ እና ያን ያህል ቦታ እንትና ነው። ምክንያቱም እኛ ምንም እንትን የለውም። አዎ ሌላው ደግሞ አደራ ምላችሁ ነገር አብዲ ኮሜንት ላይ ያላችሁ ወንድምና እህቶች እባካቸው በቃ እሱ ተሳዳቢ ነው አይደለ? አብዱ ከሪም በቃ እንደው እንበል አልሰማ ብሎ አብዱ ከሪም እንበል for the sake of argument አስገባው አይደለ? እናንተ እየሰደባችሁ እልህ እያስያዛችሁት ወላሂ እስልምናችንን አታሰድቡብን አደራችሁ። እኔ ወላሂ በጣም ነው የሚያመኝ እስልምና። አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ሰላም ሰሃቦች በቃ መነካት የለባቸውም። እኛ ማድረስ ያለብን ነገር አድርሰን እንውጣ፣ አለቀ። ኮሜንት ላይ አትሳደቡ። የሚሳደብ ከሆነ አውጣ ብላችሁ ለአብዱ ከሪም ሊያይ ይችላል። ደጋግማችሁ አስወጣው ምናምን ብላችሁ እንትን በሉ። ከነጅምሩ ባይገባ ደስ ይለኛል። አይ እኔ ቢገባ የራሴ እይታለኝ ካለ ባለ ቤቱ ባለ ሆስቱ ያስገባውና እኛ መውጣት ካለብን እንውጣ። ይሄን ለማለት ፈልጌ ነው። አፉ በሪ ጀዛከላሁ። እሺ ሐቢቢ ጀዛከላሁ።